ሰላም ጤና ይስጥልን የብስራት ዩቲዩብ ተከታታዮቻችን መረጃዎቹን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ምህረት ታደሰ መረጃዎቹን ወደ እናንተ አደርሳለሁ። በቅድሚያም የሀገር ውስጥ መረጃዎችን እንንገራችሁ። የኢንተርኔት አጠቃቀም በየቀኑ እየጨመረ በሄደበት በዚህ ዘመን ከዚህ ጋር ተያይዞ የሚመጡ ስጋቶች እየተስፋፉ መሆኑ ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደር በቅርቡ በርካታ አደገኛ የኢንተርኔት አድራሻዎች መርምሮ እነዚህን አድራሻዎች ለሀገራችን የኢንተርኔት ተጠቃሚዎች በይበልጥ የቴሌግራም ተጠቃሚዎች አካውንቶችን በመንጠቅ ከፍተኛ ስጋት ሊያስከትሉ እንደሚችሉ አረጋግጧል። ከተለያዩ አካላት በቴሌግራም የሚደርሱ ሊንኮች በርካታ አደጋዎችን የሚይዙ ሲሆን የሚከተሉት አደጋዎች በዋናነት ይገኙበታል። የግል መረጃ መለጠፍ፣ እንደ የባንክ መለያ ወይም የይለፍ ቃል ያሉ መረጃዎች መሰረቅ፣ የማልዌር ስርጭት፣ ስልኮችን ወይም ኮምፒውተሮች የሚጎዱ ቫይረሶች፣ ማጭበርበሪያዎች እንዲሁም ደግሞ ተጠቃሚዎች በሐሰተኛ ተስፋዎች እንደ ውርርድ ወይም ደግሞ ኢንቨስትመንት መታለል በመሆኑም ማህበረሰቡ በቴሌግራም አማካኝነት የሚላኩትን አጠራጣሪ ሊንኮች ከመክፈት እንዲቆጠብ የኢንፎርሜሽን መረብ ደህንነት አስተዳደር በማህበራዊ ትስስር ገጹ ላይ ባወጣው መረጃ አስነብቧል። ሰሞኑን በቴሌግራም ከሚላኩና በፍጹም መከፈት የሌለባቸው ሊንኮች አስተዳደሩ በምስል አጋርቷል። ከዚህ ጋር በተያያዘ በቴሌግራም አጠራጣሪ የሆኑ ሊንኮች ካጋጠሙ በኢንፎርሜሽን መረብ ደህንነት አስተዳደር ኢሜል ወይም ደግሞ በ931 ነጻ የስልክ መስመር ማሳወቅ እንደሚቻል አስታውቋል። ካሳንቺስ አካባቢ የንግድ ሱቆች የነበሯቸው ነጋዴዎች የኮሊደር ልማት ተነሺዎች ምትክ የመስሪያ ቦታ ተሰጣቸው። በቂርቆስ ክፍለ ከተማ ካሳንቺስ አካባቢ በቀበሌ ንግድ ቤት ሲሰሩ የነበሩ የልማት ተነሺዎች እጣ በማውጣት በዘመናዊ መልኩ የተገነቡ የንግድ ሱቆችን የተረከቡ መሆኑን የክፍለ ከተማው ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ገልጸዋል። የንግድ ሱቆቻቸው የተረከቡ በጽህፈት መሳሪያ፣ በህንፃ መሳሪያ፣ በኤሌክትሪክ እቃዎች፣ በአገልግሎት ንግድና በሌሎች የሙያ መስኮች የተሰማሩ ናቸው። በቀጣይም እንደ አስፈላጊነቱ ተጨማሪ መስሪያ ቦታዎች እየተገነቡ ቀሪ ነጋዴዎችን ፍትሐዊ በሆነ አግባብ በእጣ የማከፋፈሉ ስራ እንደሚቀጥል ብስራት ሬዲዮና ቴሌቪዥን ከክፍለ ከተማው ቤቶች አስተዳደር ጽህፈት ቤት ያገኘው መረጃ ያስረዳል። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ፈረንሳይ ለፍልስጤም እውቅና እንደምትሰጥ ማክሮን ተናገሩ። ፕሬዚዳንት ኢማኑኤል ማክሮን ፈረንሳይ በሚቀጥሉት ወራት ለፍልስጤም መንግስት እውቅና እንደምትሰጥ ተናግረዋል። ማክሮን ለፈረንሳይ 5 ለተሰኘው የቴሌቪዥን ጣቢያ እንደተናገሩት በተባበሩት መንግስታት ድርጅት የእስራኤልና የፍልስጤም ግጭት ላይ ሀገራቸው በሰኔ ወር ከሳውዲ አረቢያ ጋር በምትመራው ስብሰባ ላይ ይህንኑ ውሳኔ ለማጠናቀቅ ያለመ ነው። ማክሮን አክለውም እንደተናገሩት ለፍልስጤም እውቅና ወደ መስጠት መሄድ አለብንና በሚቀጥሉት ወራት ውስጥም እናደርጋለን ብለዋል። እኔ ይህንን የማደርገው ማንንም ለማስደሰት አይደለም፣ ምክንያቱም የሆነ ጊዜ ላይ ትክክል ይሆናል ሲሉ ተደምጠዋል። የፍልስጤም የውጭ ጉዳይ ሚኒስትር ሳርቨን አግቤኪያ ሻሂን ለዜና ወኪል አጃንስ ፍራንስ ፕሬስ እንደተናገሩት የፈረንሳይ እውቅና የፍልስጤም ህዝቦችን መብት ከማስጠበቅና የሁለት ግዛት መፍትሄ ከማስጠበቅ ጋር በተያያዘ ትክክለኛ እርምጃ ነው ብለዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ለፍልስጤም መንግስት የሚሰጠው ማንኛውም የአንድ ወገን እውቅና ለሐማስ ድጋፍ ይሆናል ሲሉ ተቃውሞ አሰምተዋል። እነዚህ አይነት ድርጊቶች በክልላችን ሰላምን ደህንነትንና መረጋጋትን አያመጡም፣ ነገር ግን ተቃራኒው የበለጠ ከመፍትሄ ያረቃሉ ሲሉ ጌዲዮን ሳር ተደምጠዋል። ፍልስጤም እስካሁን ከ193 የተባበሩት መንግስታት ድርጅት አባላት ሀገራት መካከል በ147ቱ ዘንድ ሉዓላዊ ሀገር ሆና እውቅና አግኝታለች። አርሜኒያ፣ ስሎቬኒያ፣ አየርላንድ፣ ኖርዌይ፣ ስፔን፣ ባሃማስ፣ ትሪንዳድ እና ቶቤጎ፣ ጃማይካና ባርባዶስ ባለፈው ዓመት ለፍልስጤም እውቅና በመስጠት ተቀላቅለዋል። ሆኖም ለፍልስጤም የሀገርነት ዓለም አቀፍ ድጋፍ እያደገ ቢመጣም እንደ ዩናይትድ ስቴትስ፣ አውስትራሊያና ዩናይትድ ኪንግደምና ጀርመን ያሉ በርካታ ዋና ዋና የምዕራባውያን ሀገራት እውቅናን መስጠት ነፍገዋል። በመጨረሻም በቻይና ሙሉ ቀን ያደረገውን ካልሲ የማሽተት ሱስ ያለበት አንድ ግለሰብ በሳምባ ፈንገስ በሽታ ተያዘ። ለአንድ ቀን ሙሉ ያደረገውን የቆሸሸውን ካልሲውን ካደረገ በኋላ የማሽተት ልምድ ያዳበረው ቻይናዊ በፈንገስ የሳምባ በሽታ መያዙ በሕክምና ተረጋግጧል። በቻይና መገናኛ ብዙኃን ላይ እንደተገለጸው በቶንጊንግ የሚኖረው ይህ ሰው በከባድ ሳል ተጠቅቶ ወደ ሳውዝ ዌስተርን ጦር ሰራዊት ሜዲካል ዩኒቨርሲቲ ለመግባት ተገዷል። ሰውየው ለዶክተሮች እንደተናገረው ከቅርብ ቀናት ወዲህ ሳል እያስቸገረው ሲመጣ የሳል ሽሮፕ ቢወስድም ሳል እየባሰ ይሄዳል። አይኑ ደም እስኪመስል በመቀየሩ የሕክምና እርዳታ ለማግኘት እንዳነሳሳው ተናግሯል። የሲቲና ኤምአርአይ ምርመራዎች የህክምና ባለሙያዎች ካደረጉ በኋላ ዶክተሮች በታችኛው የቀኝ ሳምባ ውስጥ አጠራጣሪ ጥላዎች አግኝተዋል።
ከዚህ በኋላ በብሮንኮስኮፒ ማየት እንደተቻለው ታካሚው በአስፐርጊለስ ኢንፌክሽን ምክንያት በሚመጣው የሳምባ ፈንገስ በሽታ እንደሚሰቃይ ተደርሶበታል። ዶክተሮቹ ስለ ኢንፌክሽን መንስኤው ሲጠየቁ ሰውየው የራሱን ቆሻሻ ካልሲ የማሽተት ልምድ እንዳዳበረ ግልጹን ተናግረዋል። በሳውዝ ዌስተርን ሆስፒታል የመተንፈሻ ሕክምና ዲፓርትመንት ሐኪም ዶክተሩ ፒያንግያንግ እንደተናገሩት ታካሚው ስለ ቤቱና የአየር ዝውውር ምን ያህል ጥሩ እንደሆነ መጠየቃቸውን ይናገራሉ። ሰውየው ከስራ በመጣ ቁጥር ወደ ማጠቢያ ማሽን ከመወርወሩ በፊት የቆሻሻውን ካልሲውን የማሽተት ከፍተኛ ሱስ እንዳለበት ተረድተዋል። የቆሻሻ ካልሲውን ጥንድ ወስዶ ከመረመሩ በኋላ ዶክተሮች የአስፐርጊለስ ምልክቶችን በካልሲው ላይ አግኝተዋል። ንጽህና የጎደለው ልማዱ የኢንፌክሽኑ መንስኤ እንደሆነ አረጋግጠዋል። ጥቅም ላይ የዋሉ ካልሲዎች ላብ ጨዋማ በመሆናቸው በጫማ ውስጥ ያለውን ሞቃታማና እርጥበት ያለው አካባቢ የፈንገስ እድገት እንዲኖር ያደርጋል። የቆሸሹ ካልሲዎች የግለሰቡ የራሱን ቢሆን እንኳን አደገኛ ፈንገስና ባክቴሪያዎች በመያዛቸው በተደጋጋሚ የማሽተት ልምድ የጤና አደጋ ይጨምራል። አፍንጫና ጉሮሮውን ካለፉ ወደ ሳምባ ሊገቡና ለረጅም ጊዜ መዘዝ የሚያስከትሉ የፈንገስ በሽታዎች ሊያመጡ ይችላሉም ተብሏል። የተከበራችሁ ተመልካቾቻችን የብስራት ዩቲዩብን ፔጅ ሰብስክራይብ፣ ላይክ እንድታደርጉ እየጋበዝን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ሰላም።